ሞቅ ደመቅ ያለው ወደንበ ኢቢኤስ እንዲህ እያለ የሙዚቃ እንግዳ ሰዓታችን ላይ ደርሰናል። የዛሬ እንግዳችን ደግሞ ተወዳጁ ድምፃዊ ዳዊት አለማየሁ ነው። እንግዲህ የመሃል ሙዚቃውን ተጫውቶልን ነው ተመልሰን የተገናኘ ነው። ዛሬ ጥሩ ቆይታ ነበረው ከኛ ጋር። ጥበብ ይዛልን ወደ ስቱዲዮችን በክረምቱ ከተፍ ብላለች። ዳዊት ደግሞ ተወዳጅ ሆኖ እንዳይኔ የተሰኘው ሙዚቃ ከታደለ ጌታቸው ጋር ፊቸሪንግ ነው አንተ የገባኸው እና እሱ ሙዚቃ ተጫውቶልን ነው የተመለስ ነው። እንኳን ደህና መጣ። እንኳን ደህና ቆያች። እንደምን አለ? እግዚአብሔር ይመስገን። ክረምቱ የተስማማ ይመስላል። በእውነት የክረምት ሰው ነህ እንዴ? እንዲያው በጣም የምወደው እውነት። ማርያም ዴቭ፣ እንግዲህ አንተን ያገኘነው በኢትዮጵያን አይድል ነው እና መጀመሪያ የኢትዮጵያን አይድል ጆርኒ ትንሽ ብታጫወተን ደስ ይለኛል። ኢትዮጵያን አይድል ባጭሩ አጋጣሚ ነው የገባሁት ኢትዮጵያን አይድል። አጋጣሚ አጋጣሚ ስለ እንደዚያውን ድምፃዊ ነኝ ምናምን ብዬ አስቤ ምናምን ሲሆን ውቅሮ ነበርኩ ያኔ ተማሪ ነበርኩና ከዛ በፊት ለዚህ ነው የወደድከው ውቅሮ የዛ ቅዝቃዜ? አዎ ክረምት ሲሆን እና በአይዶል ከዛ በፊት የነበሩት ምናምን እናይ ነበር። ያው አይዶል በጣም ትልቅ እንትን ያለው ተመልካች እና በቴሌቪዥን መታየት ደግሞ ያው ትልቅ ነው፣ ስቲል ትልቅ ነገር ነውና የዛን ጊዜ በየክልሉ ይዞሩ ነበር፣ ኢትዮጵያን አይዶል ይዞር ነበር በየክልሉ። እኔ ደግሞ ከዛ በፊት ቋንቋ ትምህርት ቤት ማር ነበረ ከእንትን ውጪ እና ጌት ቱጌዘር ምናምን ላይ ሆኖ ሰዓት ላይ እዛ ዘፈን ነበር በድፍረት እንግሊዘኛ አይፋ ነው ወይ ነው አይደል? ምን ነበር የመጀመሪያ? አይደለም እንትን ነው የተገኘው ነው። በእርግጥ ብዙ ቋንቋ ትምህርት ቤት እኮ እንግሊዝኛ ግልጽ ለማድረግ ምክንያቱም ብዙ ጊዜ ክረምት ላይ 2 ወር ቋንቋ ትምህርት ቤት ሰው ይገባል። ሲገባ እንግሊዝኛ የሚማሩበት አንዱ መንገድ ደግሞ ሙዚቃ ነው። ሙዚቃውን ግጥም ትጽፋለህ፣ እሱን ትለዋለህ፣ በዛ አይነት ለማለት ነው። በጣም ልክ ነሽ። አክቹሊ እንትን ነው የኛ ነበረ እንትንና እኔ 2 ዓመት ከምናምን ነው የተማርኩት ሳይቋረጥ ማለት ነው። የሆነውን ሰው የሚችል ክረምት ላይ እየገባ የሚወጣ አለ፣ ለመመረቅ የሚማር ምናምን ደግሞ አለ። እና እንዳለችው ስትማር የሊስኒንግ ስኪል ትማራለህ ምናምን። ፊልም አለ፣ ከፊልም ላይ የተወሰነች እንትን ደቂቃ ትቆረጥና ምናምን። ስትፈተንም እንደዛ ነው፣ አብራራ ጻፍ ምናምን ትባላለህ ምናምን። እና ያው በየመሀሉ ምናምን ሆነ በወርም በ2 ወርም ጌት ቱጌዘር ይሄ ኮፊ ሴሪሞኒ ምናምን አለ። በእንግሊዝኛ ነው ምን ኮፊ ሴሪሞኒ? አይ በጭራሽ አይደለም። ግን እንግሊዝኛ ምንም ሰው በቃ የመሰለውን የቀናውን ይዘፍናል። የሆነ ግጥም የሚያቀርብም ግጥም ያቀርባል ምናምን። እኔ ዝም ብዬ እንዳጋጣሚ ዘፈንኩ በድፍረት እና ጥሩ ነው። እና የሆነ ጥሩ አይነት ነገር ካለው የሆነ ሰው ወይ ልታደንቅ ስትፈልግ ለምን አይዶል አትሞክር ምናምን የምትይው እና አሉኝ ማለት ነው። እና እንደዛ በቃ ይሄ ነው ያለኝ ኤክስፒሪያንስ፣ እንደዛ ነው። ከዛ በፊት አሁን ሰዓት ላይ አይዶል እዛ ይመጣሉ ወደ መቀሌ ምናምን ሲባል በቴሌቪዥን መታየት ፈልጌ ለምን አልወዳደርም አልኩ ማለት ነው። በጣም እርግጠኛ ነበርኩ ማለት እቀረጻለሁ፣ እወድቃለሁ የታወቀ ነው። ቢያንስ ግን እንዴት ታያለህ በቴሌቪዥን? እሱ ነው የኔ ዓላማ የነበረው። ከጓደኛ ጋር ራሷ ሲዘናል ያው መውደቅ አይቀርም፣ ቢያንስ አንዴ ግን ትታያለህ ምናምን እና በዛ ነው በቃ እንትን ያልኩት የተወዳደርኩት ማለት የገባሁት በዛ መንገድ ነው። የተወዳደርኩበትም ዘፈን ድንገት ነው። ሙዚቃ ቤት ወደ ትምህርት ቤት ሳልፍ ምናምን ነው ነበር የምሰማው። የጋሽ ሙሉቀን ነው ግን ብዙአየሁ ደግሞ የዘፈነው ማለት ነው። ምን የሚለው የኔ ቆንጆ የሚለው ዘፈን የኔ ቆንጆ ሸጋ ምናምን ነው እና እሱ ነው። ኢቭን አላውቀውም ነበር ማን እንደሆነ የማን ዘፈን እንደሆነ አላውቅም ነበረ። ልወዳደር ስል በፊት ኤምፒ3 ምናምን ይሞላ ነበር ለእንትን በሲዲ ምናምን ታስሞላለህ ቤት በእንትን ለማየት ማለት ነው ሙዚቃ። እና ሂጄ ሙሉልኝ ምናምን አልኳቸው ማለት ነው። ከዛ ምን የሚል ዘፈን ነው የኔ ቆንጆ? እንዴ ስንት የኔ ቆንጆ አለ የማን ነው አላውቅም ማለት የማን እንደሆነ አላውቅም ነበርና በልልኝ ነው አለኝ እንደኛው። ከዛ አልኩለት ኦኬ ይሄማ የሙሉቀን መለሰ ሙዚቃ ነው ብዙአየሁ ይባላል የዘፈነው ምናምን አለኝ። ሌላው ቦታ ነው የሰማሁበት ቦታ አይደለም የጠየቁት። የሰማሁበት ቦታ አክቹሊ እንትን ነው የኤሌክትሮኒክስ መሸጫ ነውና
ዝም ብሎ ስለሚወደው መሰለኝ በተደጋጋሚ ይከፍተዋል። ከሆነ ጊዜ በኋላ እኔ ቆሜ ስለምሰማ ስለሚያይ እና ቁጭ በል ምናምን ይለኛል፣ ይከፍትልኛል። ሰምቼ ወደ ቤት እሄዳለሁ። ከትምህርት ቤት ስመለስ በተለይ ስለለመደኝ ሁሌ በዛ አልፍና እቆማለሁ። ከዛ አይቶኝ የሆነ ጊዜ ምን ፈልገህ ነው ምናምን ሲለኝ አይ እንትን ሙዚቃ መስማት ፈልጌ ነው ያሁኑ ምናምን አልኩት። ከትምህርት ቤት በተለይ ስመለስ በዛ ፋና ሙዚቃ ቤት ይባላል። ከባድ ሙዚቃ ነው የመረጥከው ሲመስለኝ፣ ከባድ ሙዚቃ ነው የመረጥከው እና እኔ እንዴት ልብ ውስጥ እንደገባና እንዴት ደግሞ በልዩነት እሱ እንደመረጥከው ብናውቀው በተደጋጋሚ መስማትህ ነው ወይስ ይሄ ሙዚቃ እኔ ብዘፍነው ብጫወተው በደንብ ሊያወጣኝ ይችላል? አይ ሲመስለኝ ይሄ ያለማወቅ የሚፈጥረው ድፍረት አለ ነው እንጂ ምንም ሌላ ነገር ሊሆን አይችልም። ምክንያቱም በምንም መመዘኛ ሲጀመር ልወዳደር ብሎ ራሱ መወሰን እሱ ራሱ ትንሽ ይከብዳል። አሁን ሳስበው ይከብዳል። ሁለተኛ በጣም ከባድ ሙዚቃ ነው። እሱን ማሰብ በራሱ በጣም ይከብዳል። ግን ይሄ በቃ ምንድን ልጅነት ወይ በቃ ያለማወቅ ድፍረት አለ። ግን በጣም ጥሩ ነበር። ከኔ ትዝ ይለኛል ኢትዮጵያን አይድል ላይ ዳኞቹ በጣም ኃይለኞች ነበሩ። ምናልባት አይድል ሾዎችን ብዙ አልተለመዱም ነበር እና ዳኞቹ የሚሰጧቸው ኮመንቶች ምናምን ሰዎችን ያስደነግጧቸው ነበር። በአንተ በጣም ተደመመው ነበር። እኔ ራሱ የገረመኝ እሱ ማለት ማለት ተሳስተው ነው ወድቃ ያለ ማለት ፈልገው ነው ምናምን ያሉት የመጀመሪያ ቀን በእውነት የምር ሄጄ ሁላ ቼክ አድርገዋለሁ። ሰርጸን እንትኑ ሲያልቅ ሄጄ በስነ ስርዓት አግኝቼ ጠብቄው እንትን አልፈሃል ያልከኝ እንትን አልፍ ያለው አይደል ምናምን አልኩት። አዎ ጥሩ ነበር፣ ምንድን ነበር የዘፈንከው ምናምን አለኝ። ብዙ ሰው ስለሚወዳደር ከዛ የእንትን የኔ ቆንጆ የሚሉን በጣም ይገርማል በቃ ኢትዮጵያዊ እንትን ምናምን ሲለኝ ይሄ ሰውዬ አውቀው ነው በኋላ ለሁለተኛ ዙር ላይ አውቀን ነው በቃ ለሞራልህ ብለን ነው ምናምን ሊሉኝ ፈልገው ምናምን ላብያለሁ። ሁለተኛ ዙር ስወዳደር ነው ያረጋገጥኩት። ሲጀመር የመጀመሪያው ራሱ እውነታቸውን እንደሆነ እንጂ አላመንኩም። ቆንጆ የኔ ነሽ ወይ ልምጣልከተልሽ ወይ መቶ ሰው ቢሰለፍ አንቺን የማይመስል ፍቅር ነው ህመም ነው በይ እስኪ ንገሪ አንቺን ባየሁበት ሌላ ልታያለ። ሁለተኛውም ዙር ጋሽ ሙልቀንን ነው አይኔም ወዳጅ። የዛን ጊዜ ግጥሙን የነገረች ማዘር ነች። እሷ የነገረችን የጻፍኩት ግጥሙ ያዳምጡ ነበር ማለት ነው። አዎ በደንብ ነው የምትወደው። ከዛ በደንብ ታዳምጥ ነበር። ኮንሰርቱ ላይ አይታለች። እንትን አስመራ በፊት አስመራ ነበረች ድሮ እና የነነዋይን ምናምን ኮንሰርት አይታለች። ልጃቸው ሙዚቀኛ ሲሆን እንደሰማቸው? አዎ መጀመሪያ ብዙም እንትን ማለት ዳይለማ ውስጥ ነበረች። ወንድሜ ይቃወመኝ ስለነበረ ከዛ ትምህርት ላይ ደህና ነበርኩ እና በቃ ከትምህርቱ ይሰናከላል ልክ አይደለም ምናምን ሲላት ያው ትልቁን አይደለም የምትሰሚው እሱ ነገር ትንሽ እንትን ያላላት ነበረ። ከዛ በገዛው ጉልበቴ እኔ ራሴ ከመጣሁ በኋላ ግን በደንብ አማካሪ ነች። እንትን እኮ የሆነ ሙዚቃው እኮ አልቆ ሚክሲንግ እንደዚህ ላሰራ ማለት አይደለ እሱ ነገር መቼ አለቀልህ ምናምን ትለኛለች፣ ታማክረኛለች በደንብ። ብዙ የራስን ስራዎች ከዛ በኋላ ማወጣል እና ተወዳጅ ስራዎች ነበሩ። እኔ በጣም የምወደው ወለላና ትዝታ ነው። ኦኬ ትዝታ እንዴ? እሺ ተሳስቻለሁ። የትኛው ትዝታ? አይ ገርሞኝ ነው። በደንብ የሚታወቀው ኢትዮጵያዊና ሀለምኔን አይደል? ትዝታ አይ ሚን ሲመስለኝ በትዝታሽን ነው። በትዝታሽ እሺ፣ በትዝታሽ በርዕሱን ነው እንግዲህ ተሳሳተ። ኦፍ ኮርስ ያው ትዝታ የምትይው ነው። አይ እኔ ለእኔ ክሊር እንዲሆንልኝ ነው። አይ አሁን እሱ የፊልም ሳውንድ ትራክ ነው በነገራችን ላይ። የምን ፊልም? በትዝታሽ የሚል ፊልም ሳውንድ ትራክ ግን ለብቻው ግን ለሙዚቃ ወጥቶ ነው የሰማሁት። ኦፍ ኮርስ እንደዛ ነው። ለዛ ነው እኔ እንግዲህ ይሄ ፌቨሪት ነው። ታንክ ዩ በጣም አመሰግናለሁ። እስቲ ግን በድምጽ እንስማው እንድናስታውሰው። ሉላ ናት የምትዘፍንልን አንተ አለ። አይ ቅድም ልዘፍን ስል ተይ ብለኸኝ ትቻለሁ። ደግሞ እዚህ ተዘፈን ድድፈን አታበረታታት ድድፈን አይ አስደፍረኝ ነው። ገና እኮ ግጥምና ዜማ ይሰጥሻል። ምንም ችግር የለም እንዳታስብ። አትፈታተነኝ። ካልጠፋ ሙዚቃ ትዝታ ከባድ ነው። ይከብዳል። አዎ ትዝታ ሜጀር ሲሆን ከባድ ነው። ንገረው፣ አስረዳው። እኔ ራሱ ያው የፊልም ሳውንድ ትራክ ስለሆነ አንዴ ነው የምትሰራው። ደግመህ
ማለት እንደዚህ ሙሉ በሙሉ ላታስታውሰው ትችላለህ ምናምን። ሌላ ቦታ እንደውም እንደዚሁ አንዴ እንትን ሆኛለሁ በሱ ምክንያት እስራኤል ሾው ሄጄ እነሱ ያውቁታል። ልክ እንዳንቺ ሳውንድ ትራክ ሳይሆን የእንትን የመሰላቸው ደግሞ ለብቻው ከፊልሙ የተወሰነ ፓርት ተቆርጦ ከዛ የኔን ደግሞ የሆነ ቦታ ላይ እንደዚህ ሊፕሲንክ እያደረኩ ምናምን ቀርጸውኝ ኦልሬዲ እንደ ወጥ ዘፈን ሆኖ ወጥቶ ነበረ እና እኔ በጭራሽ በቃ ማለት ከፊልም ሳውንድ ትራክነቱ ያለፈ ብዙም እንትን ያለው አልመሰለኝም። እና እዛ ሲሄድ ትዝታ ዝፈንልን ምናምን አሉ አለኝ ፕሮሞተሩ መጥቶ ማለት ነው። ከዛ ወጥቼ ትዝታ ዘፈንኩ። ኖርማል ማቀውን ትዝታ ማለት ነው። ትዝታሽ ዞትራል አሁን ተጠራጠረው አሁንም ትዝታ እንትና ዘፍንላችሁ ምናምን ይለኛል። እንዴ ትዝታ ስለሆነ እና 4-5 ጊዜ ትንሽ አይከብድም ምናምን እለዋለሁ። ደገምኩት። አሁንም ሌላ ከዛን ሰዓት ላይ ትዝታ የራስህን እኮ ነው እንትና ያለበት አሉ ፊልሙ ላይ ደሳለኝ ያለበት ደሳለኝ አይሉ አለ እና እነሱ ደሳለኝ አይሉ አይደለም ያሉን። በቃ አክተሩ ይሄ ቀዩ አክተር እንደዚህ ፂማም እንትን እያለ ምናምን የሆነ ልጅ እዛ አንዱ ሜን ካራክተሩ ያነከሳል ምናምን እያነከሰ የሚሄድበት ምናምን ሲሉ ምን እዛ በትዝታሽ ሳየው እሱን ነው እንትን የሚያደርጉት ወይኔ። እና ግጥሙን አንዴ ነው ግጥሙም እዛው ነው የተጻፈው። ኦልሬዲ የተቀዳ ቀን ነው ግጥሙም የተጻፈው። ዜማውም የተሰራው የተቀዳ ቀን ነው። ሶ አንድ ቀን ታሪክ ነው ነገር። ማን ተሳተፈበት ግን ግጥምና ዜማውንም ሙዚቃ ቅንብሩ ነው? እሱ ግጥምና ዜማው የኔ ነው። ዳኜ ደጀኔ ነው የሰራውና አንድ ቀን ነው የሰራ ነው ሁሉም በቃ ሙዚቃውም እንደዛው አንድ ቀን ነው የሰራ ነው። ፊልሙን ካየኸው በኋላ ነው የጻፍከው ወይስ ሀሳቡ ተነግሮ? ገና እየተቀረጸ ነበር ፊልሙና ለእኔ ሀሳቡ ነው የተነገረኝ። እንደዚህ ነው ምናምን ተብሎ ኦልሞስት አክቹዋሊ ያው የእንትኑን ያህል ማወቅ ከደራሲው ጋር በደንብ ቅርብ ስለነበር በየጊዜው እንዲሁ ለዚህ ፐርፐስ ብሎ ሳይሆን እንዲሁ ይነግረኝ ነበረ ምናምን እና በደንብ ውስጤ ቀርቶ ስለነበር እንደዛ ጻፍኩት። አሳየሁት ለሱ። ግጥሙን ሲወደው በቃ ስቱዲዮ ሄድን። ዜማውም እዛው ነው የተሰራው። እዛው ቀዳሁት ወጣው። በቃ እንደዚህ ነው የነበረው። ቀለል አድርገህ ስለሰራኸው ሰው ልብ ውስጥ የሚቀር አልመሰለህም እንጂ እኔ አላወቅኩም ነበር የፊልም ሳውንድ ትራክ እንደሆነ። ግን ደስ የሚል ሙዚቃ ስለሆነና ስለምወደው ነው ያነሳው። እንደ ሙዚቀኛ ደግሞ የምታያቸው ወይ ደግሞ እንደ ሮል ሞዴል የምትወስዳቸው ሙዚቀኞች ይኖራሉና የማን አድናቂ ነበርክ? ከዛ በኋላ የሙሉቀን ስቲል የሙሉቀን መለሰ አሁንም በቃ እንደ አጋጣሚ ሆኖ በጣም እንደውም በጣም ደስ ከሚለኝ አጋጣሚ አንዱ እሱ ነው። በቃ በሱ መጀመሪያ እንዴት ለምን ራሱ እንደሆነ አላውቅም። በጣም የሚገርመው ደግሞ ሰዎች አሁን እዚህ ራሱ ትልልቅ ሙዚቀኞች በዚህ በአይዶልን በሚያገኟቸው ትልልቅ ሙዚቀኞች ሊትራሊ ቴስት ራሱ የሱ ነው ምናምን የሚሉ አሁንም አዲስ ሙዚቃ እንኳን ሳወጣ ዞሮ የዳዊት ድምፅ ቢኖርም በቃ የሱ እንትን አለ ምናምን የሚሉኝና እንኳን በሱ ጀመርኩ። እንዴት እንደጀመርኩ እንዴት እንደተፈጠረ ባላቅም እንኳን ሆነ በጣም ነው ደስ የሚለኝ። ነፍሱን ይማረው። እንግዲህ ሙሉቀን በጣም ተወዳጅ የነበረ ትልቅ ሙዚቀኛ ነው እና ሙዚቃን ቢያቆምም ግን ስራዎቹ በጣም የሚደመጡ የሚወደዱ ናቸው። ተገናኝታችሁ ታውቃላችሁ? በጭራሽ። እንዴት ነው መጪው ጊዜ አዳዲስ ስራዎች አሉ? አሉ። አሁን ከፊት የተወሰኑ የኔም ቆየት ያሉ ሙዚቃዎች እነማን ናቸው እንዳትሉኝ ሰርፕራይዝ። የተወሰኑ ሙዚቃዎች እና የሌሎችም ሰዎች አንድ ላይ ተደርጎ እንደዚህ እንደ የስብስብ አይነት ነገር እንደዛ አለ በቅርብ የሚመጣ። የአንተን ሙዚቃዎች መልሶ ለመስራት ግን ትንሽ እርሊ አይደለም? ለምን መሰለህ? አንተ ራስህ ሙዚቃዎች ከወጡ 10 ዓመት ይሆናቸዋል። አይ 10 ዓመት አልሞላቸውም። በተለይ የሚታወቁት አልሞላቸውም። አይ እንትን ነው አንዳንዱ ለምሳሌ አሁን ባለኝ አይነት ፐርፎርማንስ በዚህ ሳውንድ ምናምን ቢታወቅ እንደዚህ በጥሩ መንገድ ቢሰራ ምናምን የምትይዋል አይደለ? በቃ ያንን እንትን ለማድረግ ያህል ነው እንጂ እንትን አለ ገና ሳታረጅ ምን ሳትልል ነበር። የተለያዩ ቦታዎች ኮንሰርትን ታቀርባለህ። በተለይ አረብ ሀገራት በጣም ብዙ ጊዜ ነው የሚሄደው ዳዊት። የለም ከተባለ አይ ከአረብ ሀገሩ የዩሮፕ አይበዛም ነበር። እንደውም አይ ቲንክ የሆነ ጊዜ ላይ በጣም በተደጋጋሚ ትዝ የሚለኝ አረብ ሀገራት ትሄድ ነበረ። ከዛ በኋላ ደግሞ ዩሮፕ መጣ አይደል? መጀመሪያ የአረብ ሀገሩ ይመስለኛል የቀደመው። አይ የቀደመው የእስራኤል ነው እና እስራኤል ነው የሚቀድመው። መጀመሪያም ሲሄድ እስራኤል ነው የሄድኩት። ከዛ እንደውም
ከአረብ ሀገር በላይ ስቲል አሁን በቁጥር የዩሮፑ ይበዛል ይመስለኛል። በቅርብ ጊዜ አሁን የመጨረሻ አካባቢም ወደዛ አካባቢ ስለነበረ የሄድኩት ምናልባት እንደዛ ይሆናል ወይ እሱን አይተሽ ይሆናል። ዋናው አልበምም እየመጣ ነው ብለሃል። አዎ እየመጣ ትንሽ ቆየ፣ ብዙ አስለፋ። አሁን ይመጣል በቅርብ። ግጥምና ዜማዎች ብዙ እንደምትሰራ ቃለውና የራስህንም ግጥምና ዜማዎች የምትጽፈው እንዲሁም ደግሞ ለሰዎች የምትሰጣቸው አሉ። ከዚህ በፊትም ይወጡ አሉ አይደል? አሁን አዳዲስ ሳለ ግጥምና ዜማ የሰራቸው እንትን ላይ አልበም በብዛት አልበም ላይ ነው። ሲንግል 1-2 አሉ የወጡ አሁን ቅርብ 15 ቀን በፊት የወጣውን ጨምሮ 3 ይሆናል ማለት ነው። የእሱን ጨምሮ ከዚህ በፊት 1-2 በደንብ ሰው ጋር የደረሱ አሉ። የበኃይሉ ይወድሻል በላት ይወድሻል የሚል ዘፈን እና ማፊ እና ሙሌ የሚባሉ ሙዚቀኞች እነሱ ደግሞ ልክ እንደኔ ነሽ ወይ ልክ እንደኔ የሚል እነሱ አሉ። ሰው ጋር የደረሱ ናቸው ወጣት። ከዛ ባለፈ ግን አብዛኛው ትልልቆች ናቸው እና አልበም ላይ ያለ ፕሮጀክት ነው። የብዙአየሁ ደምሴ አሁን ቅርብ ጊዜ የወጣው መሽቶ ነጋ የሚለው ዜማው የኔ ነው እሱ። ከሱ ውጭ ብዙአየሁ ጋር አልበም ላይ የገቡ ትራኮች አሉ የሰራ ናቸው። ከጎስሽ ጋር እየሰራን ነው። አሁንም ጎሳዬ ተስፋዬ ጋር ከታላቁ ከኤፍሬም ተምሩ ጋርም እየሰራን ነው። ሀመልማል ላይ አለኝ። እንግዲህ ዝም ብለን አለምንሰነባበተው። ስለዚህ የመጨረሻ የምትጫወትልን ሙዚቃ እቴሜቴ ነው። እንግዲህ እኛም ከዚህ ወዝወዝ ማለታችን አይቀርም፣ ግን ስለ እቴሜቴ ትንሽ እናውራ። እቴሜቴ የተለመደ ቃል ነው ከልጆች እቴሜቴ ሎሚ ሽታ ከሚለው። ከዛ መነሻነት የተሰራው ሙዚቃ ኖ መነሻ ሀሳብ አይደለም እሱ እንትን ነው መነሻው ዝም ብሎ ጀስት ያው ካራክተር ነው። ላንቺ ይቀርባል ካራክተር የታሪክ ነው። የሆነ ካራክተር ተነስተሻል ምሳሌ ነው የሆነ የአንድ ቀናተኛ ሰውዬ ለእኔ አይቅረብ ገና ቀናተኛ ስትል ዘጋኝ። ኖ አይደለም ካራክተሩ አይደለም እኮ ላንቺ የሚቀርቡ እንትኑ ወርዱ ላንቺ ይቀርባል ነው ማለት ነው። ካራክተር ስል ያው ቀናተኛ ስትል ቀናተኛ ሰውዬ ነው ካራክተሩ እና ምንድነው እንትን ነው ግን ማለት ሚስቱን በጣም ነው የሚያምናት። እርግጠኛ ነው እኮ በሷ ግን ሌሎች ሰዎች ለሷ ባላቸው ስሜት ግን ይቀጣላል። ሰውየው አምንሻለሁ አንቺን ግን እንዴት ላድርገው? ሌሎቹ ሰዎች እንዴት ነው የማደርገው? አሁን አይ ተይ ከገሌ ጋር ትገናኝ ምናምን ማለት አይችልም። አንደኛ ያምናታል፣ ሁለተኛ አይባልም አይደል? ያው ትንሽ ወጣ ያለ ባህሪ ነው። አንቺን ባምንሽም ግን በቃ ሰዎቹ ላንቺ ባላቸው ነገር ላንቺ ከአንቺ ጋር ባላቸው ቅርበት በቃ በጣም ዲስኮምፈርት ይሰማኛል ነው ነገርየው ሰውየው። እና ወደ ከእቴሜቴ ጋር የተያዘበት ምክንያት እቴሜቴ ሎሚ ሽታ ያሰውዬ ምን አለሽ ምንም አላለኝ። ከዛ ምንድን ነው ትዳሩን ፈቱ ልውሰድሻለኝ። ከዛ ይቀጥላል እንትን በእርግጥ ይሄኛው ሌላ ፖይንት ነው ያለው። እቴሜቴ የሚለው ሰውየው ነው እዚህኛው ላይ ሚስቱ ነው እንደዛ የሚለው እና ይሄኛው እቴሜቴ ሎሚ ሽታ ያ ሰውዬ ምን አለሽ ማታ ይልና ምንም ካላለሽ ይልና ከዛ ትዳር አስፈትቶ ልውሰድሽ ካለሽ ታዲያ ከዚህ በላይ ምን ይበልሽ ምናምን የሚለው ማለት ሌሎቹ እሷን ስለሚመኟት እና ይሄንን እያየሁ ከዚህ በላይ ምን እንዲልሽ ፈለገሽ ነው እንዴት ነው የማያቃጥለኝ ይሄ ምናምን ነው ሰውየው የሚለው። ተረጅኝ ነው። አዎ ተረጅኝ ማለት ባብድ ጥሩ ነው። ሙዚቃ ክሊፑ በደንብ ነው የሚገልጸው በእውነት። በጣም በሙዚቃ ጆርኒ ደግሞ ማመስገን የምትፈልጋቸው ሰዎች ካሉ? እስካሁን ያው መንገዴ ላይ ያሉትን አብረውኝ ያሉትን የነበሩትን ከዚህ በፊት ሁሉንም አመሰግናለሁ ከአይዶል ጀምሮ። ከዛ ውጭ ደግሞ ህዝቡን በደንብ አመሰግናለሁ እውነት ለመናገር ከልብ። እናንተንም ስለጋበዛችሁኝ አመሰግናለሁ። እናመሰግናለን ስለመጣ። ሞቅ ደመቅ ያለው እሑድን በኢቢኤስ ይመስል ነበር። ሳምንት ከሌሎች ፕሮግራሞቻችን ጋር እንደዚሁ ሞቅ ብለን እስከምንጠብቃችሁ ድረስ በያላችሁበት ዕለተ ሰንበታችሁ ምሽታችሁ ውብ እንዲሆን እንመኛለን። ሰላም ሁኑ።
ዘንድሮም ይከፋኛል ሳገኝሽ ከሌላ ሰው ጋር አንቺም አታይም ሰው ማየቱን ልቤ ደግሞ እየሰጋ እልህ ነው እንጂ ይሁን ብለሽ ስታየው አይኔ ሲቀና ከሌላ ሳይሽ መንገብገቤ አመሌ መች ጠፋሽን ፀሐይዬ ተነሽ ከኔ ላይ ከኔ ላይ ተነሽ ከኔ ላይ ፀሐይዬ ተነሽ ከኔ ላይ ከኔ ላይ ተነሽ ከኔ ላይ ካልሰማው ብለሽ 6 ፊደል ሳታይ ቀጣሽኝ ያለ በደል ፍቅርን በወጉ ሳልመገብ ልናው በቅናት ምንገበገብ አስከፍት ብለሽ አንደበቴን በወንድ አጥርሽው ዙሪያ ቤቴን እንደኔ አይነት በሽተኛ አመሉን ይዞ እንዴት ይተኛ እተመቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም 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 ካላለሽ ምንም ምንም ካላለሽ ምንም ምንም ትዳር አስፈትቶ ልውሰድሽ ካለሽ ታዲያ ከዚህ በላይ ምን ይበልሽ ምን ይበልሽ ምን ይበልሽ ምን ይበልሽ ምን ይበልሽ እኔ ዘንድሮም ይከፋኛል ሳገኝሽ ከሌላ ሰው ጋር አንቺም አታይም ሰው ማየቱን ልቤ ደግሞ እየሰጋ እልህ ነው እንጂ ይሁን ብለሽ ስታየው አይኔ ሲቀና ከሌላ ሳይሽ መንገብገቤ አመሌ መች ጠፋሽን ፀሐይዬ ተነሽ ከኔ ላይ ከኔ ላይ ተነሽ ከኔ ላይ ፀሐይዬ ተነሽ ከኔ ላይ ከኔ ላይ ተነሽ ከኔ ላይ ሲያስናፍቅ እንጂ ልብ አንድዶ አይሆኑ መልመድ አስለምዶ ይለው የለም ወይ ቃሉንማ አንዱ ከሌላው እየሰማ ሰላም ከሰጠሽ አንቺን ሁሌ እወድሻለሁ ይኸው ቃሌ አምኜ ልሂድ ከጉዳዬ ከኔ ላይ ተነሽ በፀሐይ የመቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም 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 ካላለሽ ምንም ምንም ካላለሽ ምንም ምንም ትዳር አስፈትቶ ልውሰድሽ ካለሽ ታዲያ ከዚህ በላይ ምን ይበልሽ ምን ይበልሽ ፀሐይዬ ምን ይበልሽ ተነሽ ከኔ ላይ ምን ይበልሽ ከኔ ላይ ምን ይበልሽ ተነሽ ከኔ ላይ ምን ይበልሽ ፀሐይዬ ምን ይበልሽ ተነሽ ከኔ ላይ ምን ይበልሽ ከኔ ላይ ምን ይበልሽ ተነሽ ከኔ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።